ከመጀመሩ ነው እኔ ባንተ መንገድ መመራው ኤፍሬም እንደፈለክ የምታደርገኝ ከመጀመሩ ነው ሂድ ግባ ውጣ ስትለኝ ተምትማማው ከመጀመሩ ነው ሩታስ አንቺስ ብትሆኚ እንደፈለክሽ አንቺ ና ስትይኝ ሂድ ስትይኝ ከእህቶቼ ከወንድሞቼ ስትነጥይኝ ምናምን እንደፈለክሽ የምታደርጊ ኦኬ እናንተ ነበራችሁ እንደፈለጋችሁ እያደረጋችሁ የነበረው ቪዲዮዎች እንዳለ በደዳ አይቻሉኝ ኤፍሬም ና ስትለኝ እመጣለሁ ሩታ ና ስትለኝ እመጣለሁ ሂድ ስትሉኝ ይሁን ነገር ምናምን በእናንተ ቁጥጥር ስር ነበር አውላችሁኝ የነበረው በጊዜው ማለት ነው እንዴ ያለውን ሪከርድም ቮይሱንም ፎቶዎቹንም እንዴ ለምንድን ነው ቀደም የምትይው እኮ ሰማን ሪከርዱን እየደውነት ያለው ሰው አይቸኩልም የሚረጋገርብሽ ስለዚህ ተረጋግተሽ ነገሮችን እንትን ለማለት ሞክሪ ተቸኩለሽ ኤፍሬም ጨርስ አይደለ እሺ ፈለገችውን ነገር ማውራት መጣላት አያገባም እኔ ነኝ እያዳመጥኩኝ ያለውን እውነት ያለው ሰው አይቸኩልም ብያለሁ ቀደም ማለት ነው እውነት አለን የምትሉ ከሆነ ጥድፍ ያደርጋችሁ ሩታ ስትገባ ጀምሮ ጥድፍ ያደርጋት ነው ስለዚህ በተረጋጋ መንፈስ ነገሮችን አድርጊ እኮ መረጋጋት መቻል አለብሽ በቃ ዛሬ ከዲስ ያጅባ አይደለም ስለ ወንድምነት ሊያሳስብና ሊያስጨንቅ የሚገባው ዛሬ አይደለም ማበደን አልፈልግም አዳምጠኝ ኤፍሬም አወራ አይደለ ረጅም ሰዓት ዝም ብዬ ማውራት ያለብን ነገር አውርታ አይደለ እኮ ዝም በማለት ደግሞ ተባበረ አብርሃም ዛሬ ወሳኝ ጥያቄ ማለትም እስከ ዛሬ መጠየቅ አለበት የሚለውን ነገር ጠይቋል። እንዴት ነው በዚህ ልክ ሊሸፋፍኑ የሚችሉት ሩታና ኤፍሬም እና እሱም ወሳኝ ጥያቄ ነው ጠየቃቸው። ይህን ጥያቄ እንዴት ነው ሊመልሱ የሚችሉት እና በዚህ ጥያቄ አፋጠጣቸው ማለት ነው ኤፍሬምና ሩታን። ስለዚህ ችግራቸው አሁን እዚህ ጋር ነው እና አብርሽ ራሱ በዚህ ልክ ይህን ሁሉ መጓዝ አልነበረበትም ይህን ሁሉ እያወቀ ማለት ነው። ምክንያቱም ሄርሜላ ግልጽ ነው ልታሳመሙ አትችልም። ሩታ ጋር ሂድ ብላ ልታሳመሙ አትችልም። ምክንያቱም መታመም የጀመረው ልክ እነ ሩታ ጋር ከሄደ ጀምሮ ስለሆነ ማለት ነው። ኤፍሬም ላንተ ጥያቄ አለኝ። ነገ አብርሃም ሊታመም ነገ አብርሃም ሊፈስ አንተ በማታ እኔ ቤት መተክ ምንድን ነበር ያልከኝ? አብርሃም እስካሁን ታሞ ነበረ መድኃኒቱን ሰጥቼዋለሁ ብለኸኝ ነበረ። ስለምን አይነት መድኃኒት ነው የሰጠው አብርሃም? ወይስም ላይ አለ አብርሃም ከሰማ ትክክለኛ ቪዲዮ አለ ተሳክቶልናል የሚል ማለት ነው። አሁንም ተሳክቶልናል አብርሃም ከሩታ ጋር ያሁኑ ቮይስም ተሳክቶልናል እግዚአብሔር ይመስገን ምናምን በክፋት ነገር እግዚአብሔርን እያመሰገንክ ተሳክቶልናል የሚል ነገር ነው ያለው። ስለዚህ ሪከርድ የምትክድ ሰውዬ አሁንም ተሳክቶልናል መድኃኒቱን ሰርቷል እያልከን ያለው መጀመሪያ ደግሞ በደንብ ትክክለኛ መረጃ ያለው ሚዲያም ሰውም ያወቀው ነገር አንተ ነገ አብርሃም ሊፈዝ ሁሉም ሚዲያ ላይ የታወቀ ነገር ነው። ነገ አብርሃም ሊፈዝ ነገ ሊታመም ማታ እኔ ቤት መተህ እስካሁን የምታውቂው አብርሃም የለም። እስካሁን የሚቦርቀው አብርሃም የለም። የሚያስፈልገው መድኃኒት ነበረ መድኃኒቱን ሰተነዋል። የራስሽን ህይወት ምሪ ብለኛል። ምን አሁን እዚህ ጋር ማለት ነው እኔ ግርም የሚለኝ ምንድነው ትክክለኛ መረጃ ካለ ያው ማለትም እየተናገረች ነው ሄርሜላ ህዝብ የሚያውቀው ቪዲዮ ካለ ያው ለምን ዝም አለ ኤፍሬም ለምን ይሸፋፈናል? በዚህ ልክ ተናግሮ ከሆነ እኔ አልፎኝ ከሆነ እኔ እንጃ ተመልካቾች ያው የምታዩት ነገር ነው የምትፈርዱት ነገር ነው። በዚህ ልክ ቪዲዮ ካለ ማስረጃ ካለ ኤፍሬም ሳይናገረው ለምን አለፈ? ለምን ሸፋፈነ? አብርሃም ራሱ እንዴት ነው እነዚህን ቪዲዮዎች እያየ እንዳላየ ሆኖ ነገሮችን ምንድነው የሚፈልገው? እሺ አብርሃም ከነዚህ ከቪዲዮ ማስረጃ በላይ ምንድነው የሚፈልገው? እኔ ግልጽ እየሆነልኝ አይደለም። ግልጹን እኮ እያወጡት ነው እነሱ። ሙሉ ቪዲዮዎች ስልካችን ላይ ያሉ ሙሉ ነገሮችንም አይቻለሁኝ። ከሄርሜላ ጋር ይልቅ አብዛኛው ታይም ካንቺ ጋር ነበር የነበርኩት። ስለዚህ እንደፈለጋችሁ የሚያደርጋችሁ የነበረው እናንተ ናችሁ። እኔ ከመጀመሩ ነው እኔ ባንተ መንገድ መመራው ኤፍሬም እንደፈለክ የምታደርገኝ ከመጀመሩ ነው ሂድ ግባ ውጣ ስትለኝ ተምትማማው ከመጀመሩ ነው ሩታስ አንቺስ ብትሆኚ እንደፈለክሽ አንቺ ና ስትይኝ ሂድ ስትይኝ ከእህቶቼ ከወንድሞቼ ስትነጥይኝ ምናምን እንደፈለክሽ የምታደርጊ ኦኬ እኔ ምን ሆኜ ነው አሁን እኔ ጥያቄ የፈጠረብኝ ምን ሆኜ ነው? ይሄ ሪከርድና ይሄን እንትን ማመን ካቃታችሁ እናንተ ጋር ያለውን ነገር ደግሞ ትክክለኛውን ነገር ንገሩኝ። ምን ሆኜ ነበረ? እሺ በቃ ላስረዳ። አሁን ገና ትክክለኛ ጥያቄ ጠየቃቸው። ምክንያቱም ይሄ ነበር ሲደረግ የነበረው ሲሆንም የነበረው ይሄ ነው። አይተናል አይደለ? በቃ የሚያወራው ነገር ራሱ ከነሱ እየተቀበለ ነበር። ምን ላውራ ምን ልበላቸው እያለ ተቀብሎ ነበር ሲያወራ ነበረው አብርሽ ማለት ነው። እና ምን ማለት ነው? ይህን ሁሉ ሲሆን እንዴት ነው እነሱ ሰው አይደሉም ወይ? አብርሃም ታሟል ሲባሉ አልታመመም የሚሉት ያሉበት ምክንያት የእሱን ህመም ማወቅ አቃታቸው ወይ ወይስ እሱ ስለታዘዛቸው ተመቻቸው? ይሄ ነገር ነው መጠየቅ ያለበት ነገር። እና ለምንድን ነው ዝም ያሉት? ለምንድን ነው ይሄ ነገር አሁን መጠየቁ በጣም ነው ደስ አለኝ። ምክንያቱም ይሄ ነገር መመለስ አይችሉም። ሳይቶኛል ለእናንተ ማሳይቷቸዋል። እናንተ እኔ ለእንደዛ ለሆንኩት ነገር ምክንያት ፈልጋለሁ ብያችሁ እስከ ዛሬ ድረስ ምክንያት አላመጣችሁትኝ። ከዛም ባለፈ ደግሞ አብዛኛውን ጊዜ በታመምኩበት ሰዓት ብዙ ቪዲዮዎችን አይቻለሁኝ። አብዛኛው ጊዜ ከነ ሄርሜላ ይልቅ ከእናንተ ጋር ነበር ብዙ ጊዜ እያሳለፍኩኝ የነበረው። ከሁለት አቅሽ ፈልጌውም ይሁን ምንም ይሁን ከእናንተ ጋር አልነበረም ነበረ። ስለዚህ ለዚህ ደግሞ አሁን እኔ ጥያቄ መጠየቅ የምፈልገው ነገር የዛን ጊዜ ምን ሆኜ ነው እንደዛ የሆንኩት? እናንተ ነበራችሁ እንደፈለጋችሁ እያደረጋችሁ የነበረው። ቪዲዮዎች እንዳለ በደዳ አይቻለሁኝ። ኤፍሬም ናስትለኝ እመጣለሁ፣ ሩታ ናስትለኝ እመጣለሁ፣ ሂድ ስትሉኝ ይሁን ነገር ምናምን በእናንተ ቁጥጥር ስር ነበር አውላችሁኝ የነበረው በጊዜው ማለት ነው። ይሄ ደግሞ ማይካድ ማይዋሽ ነገር ነው። እሱም ደግሞ ሙሉ ቪዲዮዎች ስልካችን ላይ ያሉ ሙሉ ነገሮችንም አይቻለሁኝ። አብርሃም እኮ እውነቱን እንዲወጣ የሚፈልግ ከሆነ እኮ ግልጽ እኮ ነው። በቃ ያለፉትን ቪዲዮ ማየት ብቻ በቂ ነው። ይሄ መረጃ ወጡ እንደዚህ እና አንቺ ጋር መረጃ አለ እናንተ ጋር መረጃ አለ ብሎ ከመከራከር እኮ ግልጽ ነው። በቃ ልክ
ይህን ቪዲዮ እኮ ያውቀዋል እሱ ራሱ ልክ እነ ሩታና ኤፍሬም ጋር እንደሄደ ነው ይህ ሁሉ ችግር እየተፈጠረ ያለው ማለት ነው። እና እውነት በእነሱ ቁጥጥር ስር ነበረ። እኔ የምለው ይሁን እሺ ይታዘዛቸው፣ ግን ህመሙን እንዴት ማየት አቃታቸው? ያ ሁሉ ሰው ኦዲየንሱንም ወንድምና እህቶቹንም ታሟል ሲሉ እነሱ አልታመመም ያሉት ለምንድን ነው? በቃ ይሄ ነገር ሰው ናቸው አይደለ? እንደሌላው ሰው ማየት ለምን አቃታቸው? በቃ የሱ መታዘዝ ስለተመቻቸው ነው። ላይ ተጠብቅብሽ ነው ቮይሶቹን አዳምጣቸው። የሶስቱም ይሄኛውንም ቮይስ አዳምጣቸው። ለቶም አንቺንም ይወክላል። ቮይሱን አዳምጪው አንድ ላይ ሆናችሁ በስልክ ያወራችሁት ቮይስ ነው፣ ሪከርድ የተደረገ ነው። አንቺ እና እሱ በስልክ ያወራችሁት ማለት ነው። እና የዛን ቀኑ ነው ይሄ ፎቶ ደግሞ የተነሳችሁት የተገናኛችሁት። ጨርሰው ኤፍሬም አላዳመጥከውም። ማዳመጥ አይጠበቅብኝ እኮ አዳምጠው። በቃ ቮይሱ ያንተ ነው አይደለ? አዳምጠው መጀመሪያ ደረጃ። አብርሃም ለምን ትጫወትብናለህ? አሁን እዚህ ጋር ቀድመ መረጃ ሰጣቸው። እንዴት ነው አምነው የኛ ድምጽ ነው ሊሉ የሚችሉት? ያሰብኩትን ትላንትና በተሰራው ቪዲዮ ላይ ቀድሜ ያሰብኩትን ነገር ነው አሁን እየሆነ ያለው። ምክንያቱም ቀድሞ ነው ተናገራቸው። ልክ መረጃ ቮይስ አለን ብለው እና አቤል ሲመጡ እንዴ መረጃ እኮ ሊቀነባበር ይችላል ጊዜ ቴክኖሎጂ ነው ምናምን ብሎ ቀድሞ ለሩታና ኤፍሬም መንገዱን በቃ ነገራቸው ማለት እኮ ነው። ትክክል እንዳልሆነ ቮይሱ ልክ እንዳልሆነ ሊቀነባበር እንደሚችል ምናምን ቀድሞ ነግሯቸዋል አብርሃም ማለት ነው። አሁን እዚህ ጋር ለምን ድራማ ትሰራለህ አብርሃም? ቀድመ ነግራቸው እንዳያምኑ በቃ ልክ እንኳን ቢሆን ልክ እንዳልሆነ እንዲቀበሉ ቀድመ ነግራቸው። አሁን እዚህ ጋር ለምን ድራማ ተሰራብናል? እኔ እየፎገራችሁ ይዋሻችሁኝ አይደለም አይደል? ለምን ደግሞ ፎገረ እኮ በቃ ምን ጠይቃችሁን ጥያቄ በስነ ስርዓት መልሱልኝ። እንደዚህ አይነት ነገር በስልክ ያወራችሁት ነገር የለም ወይ ነው? እኔ እኮ ጥያቄ ነው። አሁን ከኔ እናንተ ላይ ደመደምኩት ነገር የለም። እነሱም ያሉኝን ነገር አምኜ ምናምን አይደለም። ግን ደግሞ እኔ እውነት ነው ማወቅ የምፈልገው፣ ለእውነት ነው እንትን እያልኩ እየታገልኩ ያለው። ስለዚህ እናንተም ጋር ያለውን ነገር ማወቅ ፈልጋለሁ፣ እነሱም ጋር ይሄንን ሪከርድ እናንተን ይዘው መጥተዋል አይደል እነሱ። ስለዚህ ይሄንን ነገር ቮይስ በስልክ ያወራችሁት ነው አይደለም? ተሳክቶልናል የሆነ ነገር ምናምን የሚል ቮይስ ነው ያላችሁ እናንተ። ይሄንን ቮይስ እናንተ አውርታችኋል አላወራችሁም? ይሄን ብቻ ነው። እሺ ምንድን ነው? ቶ አብርሃም ተው። አንተ አምና ያልተቀበልከውን ነገር እነሱ ያምናሉ ብለህ መጠበቅ የለብህም። ምክንያቱም አንተ ቀድመ ጭንቅላታቸው ውስጥ እንትን አድርገህባቸዋል። እንዴ አይነው ቴክኖሎጂ ነው ምናምን ሊሆን ይችላል ምናምን ብለህ ቀድመ ያጣጣልከውን ነገር እነሱ መጥተው ያምኑልኛል ብለህ ለምንድን ነው የምትፎገረው? አንተ ራስህ ያምኑልኛል ብለህ እንዴት ትጠብቃለህ? እንዴ አንተ ራስህ እውነት የኔ ድምጽ ነው የኛ ድምጽ ነው ብለው እንዲነግሩ ነው የምትጠብቀው? አንተ እኮ ልክ አይደለም ያልከው ነገር ነው እንዴ። በዚህ ልክማ አንፎጋገር። አንተ ራስህ ምን እንደምትፈልግ ራሱ የምታውቅ አይመስለኝም። በአሁኑ ሰዓት ቮይሱ ላይ እዚህ ቦታ እንገናኝ ምናምን የሚል ቮይስ አለው አይደለ? ያለ ስንተኛ ካፌውን ካዩ ብዙ ነገር ቮይሱን ማቀናበር ያቀታቸው እኛ ህፃን ልጆች አለን ማለት ነው። በመጀመሪያ ደረጃ ልክ ሄርሜላና አቤላ እንደሚያስቡት እኛ ማሰብ አያቅተንም። ተንቷል። ልክ እነሱ ነገር እንደሚሰሩት እኛ መስራት አያቅተንም በመጀመሪያ ደረጃ። ምክንያቱም ስልኬ ላይ ምን እንደሚሰራ አውቃለሁ፣ ምን አይነት ፎርጂት ነገር እንደሚሰራ አውቃለሁ። በመጀመሪያ ደረጃ እኔ አንተ ወንድም ነኝ ባዳ አታሪ። ምክንያቱም አቤላ ጓደኛ ነው፣ ሄርሜላም ጓደኛ ነች። እኔ ግን ወንድም ኤፍሬም አንተ ያብሽ ወንድም ነህ። ያ ማንንም የሚክድ የለም። ግን እንደ ወንድም አልነበረም ስትሆነ ነበረው። በግድ አሳስረ የማይፈልገው ህይወት ውስጥ እንዲሆን ነው እየፈለግህ የነበረው። ማለት አንተ የምትፈልገው ሩታ ባትፈልግ እንኳን አንተ የምትፈልገው ህይወት ውስጥ እንዲኖር እንጂ አብርሃም የሚፈልገው ነገር አልነበረም ስታደርግ የነበረው። ሞር መታመሙን እንኳን አታውቅም። በዚህ ልክ ማለት ነው ወንድምን አታውቀውም። ሲታመም አታውቅም፣ ጤነኛ ሲሆን አታውቅም። በቃ በጭፍን አንተ የምትፈልገው ነገር ብቻ ነው እንዲሆን የምትፈልገው። እንደ ወንድም አሁን ወንድም ነኝ ምናምን ምንም ማላቅ አታርገኝ ምናምን በቃ ቮይሱም ቀድሞ ነግሯቸዋል። እሱ አብርሃም ቀድሞ ስለነገራችሁ እንጂ ምንም የምታውቁት ነገር የለም። ይሄ ደግሞ ጥርት እኔን አይመስልም። ከፈለክ ራስህ ስማው ደግሞ በቃ ሲጀመር ካዳመጥከው የኔ ድምጽ ትክክለኛው ድምጽ ይሄ አይደለም። ብዙ ነገሮችን ክዶ መተዋል። አሁን ላይ ለነሱ ማሳመን ምንም ተገቢ ነው ብዬ አላስብም። ከዛ ባለፈ ደግሞ ወንድሜ ምናምን ብለህ ከዚች ጋር ስለጋጋሚ ሐሳብ ልታነሳ አይደለም። ስለራስህ ሻውሪ ልጅ ላንቻ አላወራሁም ሄርሜላ፣ ስለራስህ ሻውሪ አዳምጠኝ። ልታዳምጠኝ ነው የቆምከው። ተረጋግተን እንወጣለን። ይኸውልህ በመጀመሪያ ደረጃ ወንድምነት ሊያሳስብ የሚገባው ዛሬ አልነበረም። ዛሬ ሪከርድ ሲያዝብህ አይደለም። ስለ ወንድምነት ሊያሳስብና ሊያስጨንቅ የሚገባው ዛሬ አይደለም። ማበድን አልፈልግም። አዳምጠኝ። ኤፍሬም አወራ አይደለም። ረጅም ሰዓት ዝም ብዬ ማውራት ያለብህን ነገር አውርተሃል አይደል እኮ። ዝም በማለት ደግሞ ተባባለ እኮ ካልጨረስክ። አሁን ስለ ቮይስ እና ኢሜጁ መድከም የለባቸውም። ሄርሜላም አቤልም መድከም የለባቸውም። ምክንያቱም መጀመሪያ አብርሃም ያልተቀበለው ነገር ያላመነው ነገር እነሱ ያምኑልኛል ብሎ የሚጠብቅ ከሆነ ይሄ ፉገራ ነው። ገብቷቸዋል አይደለ? ስለዚህ አሁን ማለባበስ ነው የፈለጉት። ኤፍሬምም ሩታም ማለባበስ ነው የፈለጉት። ግልጽ ነው። ቪዲዮችን እኮ ማንኛውም ሰው ምንድን ነው መታመን ከጀመረበት ጊዜ ጀምሮ ያሉት ቪዲዮዎች ማየት ብቻ በቂ እኮ ነው። ሌላ ውስጥ ላይ መረጃ ጉርጎራ ምናምን አያስፈልገውም። አብርሃም ራሱ እንዴት ነው በዚህ ልክ መቀበል ያልፈለገው? ትሄዳላችሁ ምናምን ነገር ላልከው ማለት ነው። በመጀመሪያ ደረጃ እያለች ነው እየሰማን ከሆነ ልብ ብለህ እየሰማን ከሆነ
ራስን የመጣው የምታስታውስ ከሆነ እኔ አሁን ምንም ማስታወሰው ነገር የለም እያልከን ስለሆነ ነው እንጂ የምታስታውስ ከሆነ አንተ ነህ ሩታ ቤት የመጣው። እንደውም ቤት ውስጥ እኔ አልነበርኩኝም። ሩታ ደውላ አንዴ እፈልግሃለሁ ና አለችኝ። ስመጣ አንተ ማለቅ እዛ እንደዚህ እያለኝ ነው አብሬሽ መኖር እፈልጋለሁ፣ እስከዛሬ ላደረኩት ነገር ጸጽቶኛል ምናምን ነገር እያለኝ ነው አለች። ከዛ እዛው ነው በእኔ ፊት ያንን ነገር አልክ። ከዛ ለእኔ ደግሞ ምን አልከኝ ኤፍሬም በቃ እንደዛ እንደማረግ። ስለዚህ አብርሃም እኮ አሁን ይህ ሁሉ ነገር ሲያደርግ የነበረው በንጹህ አእምሮ አይደለም ማለት ማለት ታሙ ነው እንጂ በእውነተኛ አእምሮ ቢሆን ይህ ሁሉ ነገር ያደርጋል። ገብታችኋል አይደለ? ሩታንም ፈልጉ አይደለም፣ ኤፍሬምንም እንደዚህ ያደርጋሉ ፈልጉ አይደለም። ቢፈልግ ኖሮ በንጹህ አእምሮ ቢሆን ኖሮ የት ሊሆን እንደሚችል ያው ታውቃላችሁ። ስለዚህ አንተ መታመኑንም አታውቅም። በቃ ዝም ብለህ በጭፍን በቃ ምንድነው ብለህ ራሱ እኮ መጠየቅ አለ። የወንድም ባህሪ ሲቀየር፣ ጸባዩ ሲቀየር፣ ንግግሩ ሲቀየር፣ ፍዝዝ ሲል እንዴት ነው ማወቅ የማትችለው? እውነተኛ ብዙ ነገር አሳልፈናል የምትለው ወንድም ከሆነ ይሄ ነገር እኮ ማወቅ አይሳንም እንዴ? ሚስት ናት አይደለ ሩታ? ይሄ ነገር እኮ ሲቀያየር እኮ ማወቅ አያቅታትም እንዴ? ለምን ትፎግራላችሁ? እኔ ሄርሜላ ወይም ሩታ ምናምን ማንም ወገነው ነገር የለኝም። በቃ ከተጎዳ ወይም ከተበደለ ጎን መሆን ነው። ስለዚህ ስለኔም ነው አሁን ስለነሱ አይደለም እያወራለሁ፣ እናንተ ጋር ነው እየጠየኳችሁ ያሉት። እኔ እንደዛ ለመሆኔ ምንም አይነት እንትን የላችሁ ማስረጃ የላችሁ ምንም እንትን የላችሁ። እኛ ምንም አይነት ማስረጃ የለንም። ማስረጃ ደግሞ አልያዝም። ማስረጃ የሚይዝ ሰው በጣም ተንኮለኛ እና ሌላ ሰው ነው። እነሱ አሁን እንደዛ እያደረጉ ያሉት ማቀነባበርም ይቻላል። እኛ አሁን በሰዓቱ ምንም አይነት ማስረጃ ልንይዝ አንችልም። ምክንያቱም ጤነኛ ነን ብለን ነው ያሰብነው። ራስን ባለፈው መጥቼ ምንም ነገር ማስታወሰው ነገር የለም እያልከን እኛ እስከ ዛሬ ሁሉም ነገር የምታውቅ ነው የመሰለን።